በአርሲው ጥቃት እናትና 3 ልጆችን ጨምሮ 8 ሰዎች የተገደሉበት ቤተሰብ። በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸመ ጥቃቶች ህጻናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎች ቤተሰብና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኃላፊዎች ተናገሩ። ባለፈው ሳምንት ረቡዕና ሐሙስ ዕለት በተፈጸመው የመጀመሪያ ጥቃት ከተገደሉት ሰዎች ውስጥ 8ቱ የአንድ ቤተሰብ አባላት እንደሆኑ 3 ምንጮች ለሚዲያ ገልጸዋል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው በአርሲ ዞን በሚገኙ ጉና፣ ሸርካና ሆንቆሎ ዋቤ ወረዳዎች ነው። ሚዲያ ጥቃቶቹን በተመለከተ ያነጋገራቸው 2 የተጎጂዎች ቤተሰብ አባላትና 3 የቤተ ክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠይቀዋል። ምንጮቹ እንደሚሉት በዞኑ በሚገኙት ጉና፣ ሽርካና ሆንቆሎ ዋቤ ወረዳዎች ተከታታይ ግድያዎች የተፈጸመው ካለፈው ሳምንት ረቡዕ ዕለት ጥቅምት 12 2018 ዓ.ም አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛው ጥቃት በጀመረበት ጉና ወረዳ ነው። ታጣቂዎች ባለፈው ሳምንት ረቡዕና ሐሙስ በፈጸሟቸው ጥቃቶች 14 ሰዎች መገደላቸውን 2 የተጎጂዎች ቤተሰብ አባላትና የአካባቢው የቤተ ክርስቲያን አመራር ለሚዲያ ተናግረዋል። ሌላ ከፍተኛ የቤተ ክርስቲያን አመራር ደግሞ አባ ጀማ በተባለው አካባቢ ከተፈጸመው ጥቃት ጋር በድምሩ 17 ሰዎች መገደላቸውን ገልጸዋል። አርሲ ዞን ሸርካ ወረዳ ተከታታይ ጥቃት የተፈጸመው በዚህ ሳምንት ሰኞ ጥቅምት 17 2018 ዓ.ም ሌሊት እንደሆነ አንድ የቤተ ክርስቲያን አመራር ገልጿል። በዚህ ጥቃት 3 ሰዎች መገደላቸውንም አስረድቷል። በማግስቱ ማክሰኞ ሌሊት 5 ሰዓት ገደማ ላይ ደግሞ ሌላኛው የአርሲ ዞን ወረዳ በሆነው ሆንቆሎ አቤ 3ኛ ጥቃት መፈጸሙን 2 ምንጮች ተናግረዋል። በዚህ ጥቃት 5 ሰዎች መገደላቸውን የሚገልጹት አንድ ወረዳው ቤተ ክርስቲያን ኃላፊ ሟቾቹ የአንድ ቤተሰብ አባላት መሆናቸውን ጠቅሰዋል። የአንድ ቤተሰብ አባላት 2 ሴቶች ህጻናት ልጆችና 3 ወንዶች ናቸው ከቤት አውጥቶ የገደሏቸው የሚሉት ኃላፊው ከአንድ ቤት ተወስዶ እንደተገደሉ ተናግረዋል። አንድ ሰው ደግሞ ታግቶ እንደተወሰደና እስካሁን ድረስ ያለበት እንደማይታወቅ ጠቅሰዋል። ከአንድ ቤተሰብ 8 ሰዎች የተገደሉበት ጥቃት የመጀመሪያው ጥቃት በተፈጸመበት ጉና ወረዳ የተገደሉት 14 ሰዎች በአንድ አካባቢ ኖሩ የነበረና በጋብቻ የተሳሰሩ የተለያዩ ቤተሰብ አባላት እንደሆኑ 4 ምንጮች ለሚዲያ ተናግረዋል። የተጎጂዎች ቤተሰብ አባላትና የቤተ ክርስቲያን አመራሮች በዚህ ጥቃት ተገድሏል ያሏቸው 14 ሰዎች ስም ዝርዝር አጋርተዋል። ሚዲያ ካነጋገራቸው ምንጮች ያገኘነው ስም ዝርዝርም ተመሳሳይነት ያለው ነው። ሚዲያ ያነጋገራቸው 2 የቤተሰብ አባላት ከፍተኛ ጉዳት ደርሶባቸው ከጥቃቱ የተረፉ የ4ና የ8 ዓመት ህጻናት እያሳከሙ ያሉ ናቸው። አንዱ ምንጭ እህቱ እንደተገደለች ተናግሯል። ሌላኛው ደግሞ እናቱ 9 ዓመት የሆነችውን 2 ሜንታ ወንድሞቹና አንዱን እህት ጨምሮ 8 የቤተሰቡ አባላት እንደተገደሉ አስረድቷል። የወንድሙ ባለቤትና የ16 ዓመት ሴት ልጅም መገደላቸውን ጠቅሰዋል። የእህቱ ባለቤትና በቤታቸው ውስጥ ይኖር የነበረ የ12 ዓመት ልጅም ከሟቾቹ መካከል እንደሆነ ዘርዝረዋል። ምንጮች እንደሚናገሩት ረቡዕ ከቀን 9 ሰዓት ገደማ የመጀመሪያ ጥቃት የደረሰው የሚካኤል ዕለትን ለማክበር በአንድ ቤት በተሰበሰቡ 6 ሰዎች ላይ ነው። ከነዚህ 6 ሰዎች ውስጥ እናቱ ፋኖሴ ወርቄና ያጎቱ ሚስት መስቲካ ማሞ እንደሚገኙበት ገልጿል። ሻውሌ ፍሮና እታገኘው አስፋው የተባለው ባልና ሚስትም ከተወሰዱት መካከል መሆናቸውን አክሏል። 6ቱ ሰዎች ወደ ጫካ ከተወሰዱ በኋላ መገደላቸውን ተናግረዋል። በዚህ ጥቃት ፍርሃት የገባቸው 9 የሟች ቤተሰብ አባላት አንድ የቤት ውስጥ ተሰብስበው እንደነበር 2 ምንጮች ገልጿል። ሐሙስ ሌሊት ወደዚህ ቤት የገቡ ታጣቂዎች 9 ሰዎችና አጠገብ ባለ ቤት የነበረ አንድ ግለሰብን ጨምሮ መውሰዳቸውን አስረድተዋል። 9 ሰዎችና በረት ውስጥ የነበሩ ከብቶችን እየነዱ ከወሰዱ በኋላ ትራአሊ የሚባል ቦታ ላይ ሁሉንም አንበርክከው እርምጃ እንደወሰዱባቸው አንድ ምንጭ ገልጿል። ከተወሰዱት 10 ሰዎች የውስጥ 8 ህይወታቸው 2 ህጻናት እንደተረፉ 3 ምንጮች ለሚዲያ ተናግረዋል። በዚህ ጥቃት ከተገደሉት ውስጥ የ9 ዓመት ዕድሜ ያላቸው ሚኪያስ ሙላቱና ሶፎንያስ ሙላቱ እንዲሁም የ18 ዓመቷ እህቱ ሄሌት ሙላቱ እንደሚገኙበት አስረድቷል። የወንድሙ ሚስት የሺሽ መልስና 16 ዓመት ልጇ ስምረት ሸዋን ግዛው ሲገደሉ ሌላኛዋ የወንድሙ ልጅ ከፍተኛ ጉዳት ደርሶባት እንደተረፈች ገልጿል። በዚህ ጥቃት ከተገደሉት ሰዎች አንዷ የሆነችው የሰርካም ተስፋዬ ልጅ የሆነው የ4 ዓመት ህፃን በተመሳሳይ ጉዳት ደርሶበት መትረፉን ጠቅሷል። የተረፉት ህጻናት የተገኙት በማግስቱ ጠዋት 1 ሰዓት ከፖሊስ ጋር ግድያ ወደ ተፈጸመበት አካባቢ በሄዱ ነዋሪዎች እንደሆነ አክለዋል። 2 ህጻናት በቀድሞ ስሙ ኃይለ ማርያም ማሞ ሆስፒታል ተብሎ በሚጠራው አዳማ ሆስፒታል ሜዲካል ኮሌጅ መወሰዳቸውን 2 ምንጮች ገልጿል። የቤተሰብ አባላቱ በ2 ህጻናት ላይ የደረሰውን ጉዳት የሚያሳዩ ምስሎች ለሚዲያ አጋርቷል። ምስሎቹ የ8 ዓመቷ ህጻን ጭንቅላቷና እጇ ላይ የደረሰባት ጉዳት ያሳያሉ። የ4 ዓመቱ ህጻን ደግሞ የእጁ መገጣጠሚያና እግሩ ላይ ጉዳት እንደደረሰበት የቤተሰብ አባላቱ ተናግሯል።
ህፃኑ በተለይ በእግሩ አጥንት ላይ የደረሰበት ጉዳት ከፍተኛ በመሆኑ የአጥንት ሕክምና ወደሚሰጥበት የወላይታ ሶዶ ክርስቲያን ሆስፒታል መወሰዱን ገልጿል። 8 የቤተሰቡ አባላት የተገደሉበት ግለሰብ ወደ አካባቢ ተጉዞ እናቱን እህቱንና ወንድሞቹን መቅበር አለመቻሉን ይናገራል። እንዳትመጡ የምትጠብቁት እናታችሁ ናችሁ አሉን። ለነፍሳችን ፈራን። ኃላፊነት የሚወስድ ሰው ስለሌለ ሄደን እንኳን መቅበር አልቻልንም የሚለው 6 የቤተሰብ አባላት አንድ ቦታ ላይ መቀበራቸውን ገልጿል። እናቱና ያጎቱ ምስት በተለያዩ አብያተ ክርስቲያናት መቀበራቸውን አስረድተዋል። አባቱ ከ6 ወር በፊት ህይወታቸው ያለፈው በተመሳሳይ መልኩ በታጣቂዎች ከተወሰዱ በኋላ እንደነበር ያስታውሳል። አባቱን ጨምሮ በወቅቱ የታገቱ 8 ሰዎችን ለማስለቀቅ ለእያንዳንዳቸው 500 ሺህ ብር መከፈሉን የሚናገረው ምንጩ አባቱ ከተለቀቁ በኋላ በደረሰባቸው ድብደባ ምክንያት ከ3 ቀን በኋላ ህይወታቸው ማለፉን ጠቅሰዋል። ተስፋ የሚባል ነገር በውስጥ የለም። ከዚህ በኋላ ምናልባት ህግ እንደዚህ አድርጎልን የሚለው ነገር ላይ ምንጭ አይነት ተስፋ በውስጥም የለም። ከዚህ በኋላ እዚያ ቦታ ተመልሰን እናገግማለን የሚለው ነገር የሚሆን አይመስለኝም ስል ተስፋ መቁረጥን ገልጿል። ሚዲያ ያነጋገራቸው የተጎጂ ቤተሰብ አባላትና የቤተ ክርስቲያን ኃላፊዎች ጥቃት የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርጓል የሚል እምነት አላቸው። በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸውን ለዚሁ ማሳያነት ይጠቅሳሉ። ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዞ በታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንዳደረሳቸው እንደ ከፍተኛ የቤተ ክርስቲያን ኃላፊ ሚዲያ ተናግረዋል። የእንቆሎ ዋቤ ወረዳ ዋና አስተዳዳሪ አቶ ሀሰን መሐመድ ረቡዕ ዕለት በወረዳው ስለተፈጸመው ጥቃት ከሚዲያን አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሀሰት ነው ስሉ ተፈጽሟል የተባሉትን ግድያዎች አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ረቡዕ ምሽት ባወጣቸው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን አስታውቃለች። እጅግ አሳዛኝና ልብ ሰባሪ ነው። በተመሳሳይ በተከታታይ የግድያ መረጃዎች የሚወጣባቸው ስፍራዎች አንዱ አርሲ ነው። በተለይም ምዕመናን ላይ እየደረሰ ያለው በደልና ግፍ እጅግ ልብ ሰባሪና በርካቶችን ያሳዘነ እምባ ያራጨል የሚዘገንን የሚሰቀጥጥ ክስተት ነው እየተፈጸመ ያለው። እኚህ ሰው ደግሞ ማስተባበላቸውን በሕግ ሊጠየቁ እንደሚገቡ ጀምረም ነው ተባባሪ ሊሆንም እንደሚችልም ነው። ምክንያቱም አቶ ኢብራሂም ከድር በበኩላቸው ሀሰት ነው ማለታቸውን ከየት አይቶ ነው? ህዝቡ እንግዲህ ሲቀበሩ ምስሉ ማህበራዊ ሚዲያ ላይ ወጥቶ ተጋርቷል። ለምንድነው ሀሰት ያሉት? ከምን ተነስቶ ነው? በሰው ደም ላይ መቀለዱ ጥሩ ነው ወይ በማለትም ነው አንዳንዶችም ሀሳባቸውን እየገለጹ ያሉት። በጣም በሚያሳዝንና ልብ በሚሰብር መልኩ በአርሲ የተፈጸመው ጥቃትን በማስመልከት የወጡት መረጃዎችን የቤተሰብ ምንጮች የተናገሩትን እንግዲህ ያልሆነው ሆነ መቼም አይሉም። በጣም በሚያሳዝን ሁኔታ ደግሞም ታጣቂዎቹ እነዚህ ናቸው አላሉም። ታጣቂዎቹ ከየት እንደመጡም አይታወቅም። ምን አይነት የሆኑ ምንም በጣም በሚያሳዝን ሁኔታ እስካሁን ድረስ ልብ ሰባሪ ክስተቶችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። አብሬያችሁ የቆየሁት ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።